ኖሮማ እንደዚህ ባልተጠመጠምሽልኝ ነበር። ተረገመች። እግሬት ምን ልትወርቅ አድርጋታለሁ ብለሽ ታሰብሽ? ተሳስተሻል። መቼም አላደርገውም። እስቲ ና አይደል እባክዎት አይደውሉለት። ባለፈው ለካ እንደዚህ ጠምቶሽ ነው ውሃ ስጭኝ ስትይ የከለከልኩሽ። አዎ እሱ ጨክና ሰጥማለኝ እንጂ ይቅርታ ልጄ። የውሃ ጥም እንዲህ መሆኑን ባልኖረው አልሰጥሽም አልልሽም ነበር። ቆይ ለትንሽ ቀን ከከተማ ቦታ አዲስ አበባን የጦርነት ቀጠና አድርጋችሁ ጠበቃችሁ? ዓለምን ማን ያሳግዛት? እናቴ እንዳትዪ ዮዲት ማለችበት እሷማ ትኖርበታለች። የዮዲትን ቅሌት ወንድሟ አስቻለው አወቀ። የዮዲት ቅሌት እንደቀጠለ ይገኛል። ባለቤቷ ወንዶሰን እርግዝናሽ መረጋገጥ አለበት፣ ሆስፒታል መሄድ አለብን ብሎ አምሮ ተነስቷል። የዮዲት ምላሽም እንግዲህ ሆስፒታል አልሄድም በማለት ጭቅጭቅ ላይ ነው እያለችው። ከዚህ በፊት አታምነኝም ማለት ነው ወይ? ዶክተሮችን ነው የምታምነው ወይስ እኔን ሚስትክን አካልክን ነው ማመን ያለብክ? በማለት እንግዲህ ምርመራውን ላለማድረግ እያቅማማች ትገኛለች። ይሄ ደግሞ ሊሆን የቻለበት ምክንያት ያው ዮዲት ስለዋሸች ነፍሰ ጡር ሳትሆን ነፍሰ ጡር ነኝ በማለቷ አሁን ላይ ወንዶሰን አልትራሳውንድ መነሳት አለብሽ ልጄ ማይፈልጋለሁ ስላለ ሆዷ ውስጥ ልጅ ስለሌለ ይሄ ነገር እጅጉን ጭንቀት ሆኖባታል። እናቷም እንግዲህ እዛ ታግታ እየተሰቃየች ትገኛለች። ስለ እናቱስ አስቻለው ሲመጣ ምን አለ የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቀጣዩን የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። ዮዲት ጉዲት እንግዲህ አሁንም ምላሷን አማቷ ላይ ማስረዘሟ አልተወችም ማለት ነው፣ እንደቀጠለች ነው። ነገር ግን እማማ እንግዲህ ማስፈራሪያ አግኝተዋል። አርፈሽ የማትቀመጪ ከሆነ እኔን እንደ አማትሽ የማታከብሪኝ ከሆነ ለዛ ላጋችሽ እደውልለታለሁ ያለውን ነገር ሰምተሻል አይደለም ወይ ነው እያላት ያለው። እሷም እንግዲህ ደውለው ሊያስይዙኝ መልሰው ሊያሳስሩኝ አያደርጉትም፣ ተንበርክኬ እርሶን ይቅርታ እንድጠይቅ አሁንም ደግሞ ሊደውሉለት እርሶ ጉልበት ስር ልደፋ፣ ይሄንንማ አላደርገውም እያለች እንግዲህ አሽሙሯን ብትቀጥልም እማማ ስልካቸውን ሲያነሱ እንግዲህ እባክዎትን እማማ አይደውሉ፣ በቃ አይደውሉ ይቅርታ በማለት ዮዲትም እንግዲህ ከዚህ በኋላ እንዳማት አከብሮታለሁ፣ እስካሁን አክብሬዎት አላቅም፣ ከዚህ በኋላ ግን አይለመደኝም፣ እባክዎትን እማማ ይቅርታ አድርጉልኝ እያለች ትገኛለች። እማዬ እያለች አንቺ እያለች የምትጣራውም ከዚህ በኋላ እንድታከብሪኝ እፈልጋለሁ፣ እኔ የባልሽ እናት ነኝ፣ እንደዚህ እያንጠለጠልሽ ልትጠሪኝ አይገባም፣ እርሶ ብለሽ አክብረሽ እንድትጠሪ ነው የምፈልገው፣ በስነ ስርዓት እንድታወሪ ነው የምፈልገው በማለት እንግዲህ እማማ ዝምታቸውን ሰብረዋል ማለት ነው። የወንድዬ እናት ወንዶሰንም አሁን ላይ ከእናቱ ጎን ነው ያለው፣ ምክንያቱም የእናቱን እውነት ደርሶበታል ማለት ነው። ከዚህ በፊት እንግዲህ ዮዲት የምትለውን የምታስመስለውን የእሷን እውነት ብቻ ነበር ሲሰማ የነበረው። አሁን ላይ ግን እያንዳንድ ነገሮችን እየተጠራጠረ ስለሆነ ልጅም ሆዷ ውስጥ ሊኖር አይችልም ስለተባለ ይሄንንም ማረጋገጥ ፈልጓል። ለእሷ ደግሞ እምቢ ማለቷ እሱን የበለጠ እንዲጠራጠር አድርጎታል። እንዴት አታምነኝም? ግዴታ ዶክተር ጋር መሄድ አለብኝ ወይ? እኔ ሚስትህን አታምንም ወይ? እያለች እየተነጫነጨች ትገኛለች። እሱ ደግሞ ምርመራ ማድረግ አለብሽ፣ ሄደሽ ትመረመሪያለሽ እያላት ነው የሚገኘው። እንግዲህ ጥርጣሬው እንደቀጠለ ነው። እሷም እያመነች አይደለም። ትሄጃለሽ ብሎ እንግዲህ ወገቡን ይዞ ተነስቷል ማለት ነው። እሷ አልሄድም ነው። ይሄ ከሄደች ደግሞ ያው የሚፈጠረው ነገር አስቦት እስካሁን ስታጭበረብረው የቆየችው በኋላ እውነቱን ይደርስበታል ማለት ነው። ሁሌም ቢሆን ውሸት እንግዲህ ውሸት ነው ማለት ነው። እውነት መቼም ቢሆን ተደብቆ ስለማይቀር ይወጣልና ዮዲት ትልቅ ስህተት ነው የሰራችው። የትዳር አጋሯን በዚህ ናህል መዋሸት አልነበረባትም። ልጅ ቢሆን መቼስ እየገፋ ነበር የሚመጣው፣ ግን ምንም እየገፋ ነገር የለም። ልጅ አለ ትላለ፣ የሌለው ልጅ ታዲያ ከየት ይምጣ? አሁን ላይ ይሄ ትልቅ ውርደት፣ ትልቅ ክደት ነው። እቅድና ሀሳቧ አላማዋ አልተሳካላትም። እናትየዋን ብትሆን እንግዲህ አርፋ ባለመቀመጧ ተንኮል ለሰው በማሰቧ ይሄው ታስራለች ማለት ነው።
ለኔ የእንጀራ በር የተከፈተበት እለት ብሏል አጋቹ። እንግዲህ እርሶ እቺን ሰራተኛ አግትልኝ ያሉ ይለታ ለኔ የእንጀራ በር የድል በር ነው የተከፈተልኝ እያለ እየተናገረ ይገኛል። ወርቄ ግን ላንተ የእንጀራ በር የድል በር ሲከፈት ለኔም ደግሞ የችግር በር ነው የተከፈተብኝ እያሉ ይገኛሉ። እና በእጃቸው እንግዲህ የእጃቸውን አግኝተዋል። በጣም ከባድ ነው። ከዚህ እንግዲህ የምንማረው አለ ተረት የብብቱን የምኑን ነው የሚባለው የቆጡን አወርድ ብላ የብብቷን ጣለች ነው። ወይኔ አማርኛ ሊጠፋብኝ ነው። ጉድ እኮ ነው እንደሚባለው እንግዲህ የሰው ሲፈልጉ የራሳቸውን እያጡ ነው የሚገኙት ማለት ነው። እነሱ አላማቸው የወንድ ሰውን እናት ገለው የእሷን ንብረት ለመውረስ ነበረ። አሁን ላይ ግን የራሳቸውንም አጥተው ጎዳና ሊወጡ ነው ማለት ነው። እንዲያውም ጎዳና ከሚወጡ መቄዶንያ ሄደው ለምን አይረዱም? ገንዘቡን ለኔ ሰጥተውኝ 23 ሚሊዮኑን ቤቱ ሸጠው መቄዶንያ ሄደው ቢረዱ ይሻላል። ቢኒያም የሚባል የበጎ አድራጎት ድርጅት ያለው አለ እያለ ነው አጋቹ። በነገራችን ላይ በጣም ነው የሚያስቀኝና እያሰቃያቸው ነው የሚገኘው። የእጃቸውን ነው የሰጣቸው ማለት ነው። ሲያደርጓት የነበረውን የሰው ላይ ሲሰሩ የነበረውን ግፍ እያንዳንዱን እንግዲህ ለእነሱ አድርጎላቸዋል። በጣም ይመቸው ብለናል። ይመቸው አጋቹ ማለት ነው። ፀሐይ ደግሞ እንግዲህ እዚህ ጋር አፍቃሪዋ መጥቶላታል ማለት ነው። የፀሐይ አፍቃሪ እንግዲህ ያስቻለው የወርቄ ልጅ ወጣ ብሎ ነበረ ወደ ገጠር ነው የሚባል ተመልሶ መጥቷል። እና ተመልሶ ሲመጣ እንግዲህ ዘላ ነው የተጠመጠመችበት። ዘላ መጠምጠሟ ያው ናፍቆቷን እያሳያል። እንዴ እንደዚህ ናፍቄሽ ነበር ወይ ማለት ነው የምትንጠበጠቢብኝ ነበር ሲላት የነበረውና በድንጋጤ ግን ኧረ አልናፈቀኝም ነበር ያለችው። ያው ድርቅና ትላላችሁ እዚህ ጋር እውነትን አለማመን ማለት ነው። ዘላ ጥምጥም ካለችበት በኋላ እንደዚህ ናፍቄሽ ነበር ወይ ስትባል እንግዲህ የድርቅናው ድርቅና ያው እንደናፈቀች ላለማስተዋወቅ ማለት ነው እንዳይታወቅባት አይ አልናፈቀኝም እንኳን ደህና መጣህ ብዬ ነው ያለችው ማለት ነው። ያው እሷ እንደማታፈቅረው ነው የምትናገረው። እሱ ደግሞ እንደሚያፈቅራት እንደሚጠብቃትም ሚስቱም ሊያረጋት እንደሚችል በተደጋጋሚ እየተናገረ ነው የሚገኘው። የቤተሰቦቼን ባላቅም አንቺ ግን እኔ በጣም ናፍቀሽኛል ነበረ ሲላት የነበረው እንደ ቤተሰብ እኔን አላየከኝም ማለት ነው ወይ የሚል ጥያቄ። ባዳ ያው ባዳ ነው። የአንዲት ሰራተኛ ትናፍቃለች ትናፍቅም አይባልም። ቤተሰብ አይደለሁም እኔን እያራከኝ ነው እያለች ጥያቄዋን ደርድራለች ማለት ነው። የእሱ ምላሽ ግን እንደ ቤተሰብ እያልኩኝ እኔ አንቺን ለማራቅ ፈልጌ ሳይሆን እናቴና እህቴ፣ አንቺ ደግሞ ወደፊት ቤተሰቤ ላረግሽ የምጠብቃት የትዳር አጋሬ ለማድረግ የተዘጋጀውላት ሴት ነሽ፣ ወደፊት ቤተሰቤ ነሽ፣ እንደዛ ለማለት ፈልጌ አይደለም ነበረ ሲላት የነበረውና ወዴት እኔ አንተን ማግባት ብፈልግ እንኳን አንተን ማግባት ብትፈልግ እናትክ አለቃዬ እሺ የሚሉ ይመስልካል ወይ የሚፈቅዱ ይመስልካል ወይ ነበረ ስትለው የነበረው ማለት ነው። ያስቻለው ምላሽ ግን ቤተሰቦቼ ፍቃድ መጠየቅ ለምን አስፈለገ? ህይወቱ የኔ ነው፣ የምኖረው እኔ ነኝ። እነሱ ፈቀዱ አልፈቀዱ ከኔ ህይወት ጋር ምን ያገናኘዋል ነበረ ሲላት የነበረው። ቤተሰብ ያልገባበት ቤተሰብ ያልመረቀው ህይወት ትዳር እንዴት ትዳር ሊባል ይችላል? ቤተሰቦች ምንም ክፉ ቢሆንም እንኳን ከቤተሰብ ቤት ተመርቆ መውጣትን የመሰለ ነገር የለም እያለች ነበረ። አንቺ እኔ ቦታ ብትሆኝ ምን ልታረጊ ትችያለሽ? ልክ እንደኔ ክፉ ቤተሰቦች ቢኖሩ እስኪ ምን ታረጊያለሽ ነው ያላት። ያው ከባድ ነው እውነት ለመናገር ያው አሁን ላይ ምናልባት ከተቀጡና ከተማሩ ነው እንጂ ወርቄና ዩዲት ያላቸው አስተሳሰብ በጣም ከባድ ነው። በተለይ ለሰራተኛ ያላቸው አመለካከት ከምንም በላይ የሚያስጠላ ነገር ነው። ዞሮ ዞሮ ግን አሁን ላይ ያው እየተቀጡ ነው እየታሰሩ እድሜ ላጋቹ። እነሱ ለምን እናሳግታለን ብለው ግን ለራሳቸው ታጋቾች ሆነው ብዙ ትምህርትን እየተማሩ ነው የሚገኙት። እኔን ግን ለምን መረጥከኝ ነበረ እያለችው ያለችው ፀሐይና አንቺንማ እንዴት አልመርጥሽም? አንቺ እኮ ከዛ ካለውበት ክፉ ማንነቴ መልካም እንደሆነ የረዳሽኝ አንቺ ነሽ።
በፊት እዚህ ቤት አንቺ ሳትመጪ ልክ እኔም እንደ እናቴና እንደ እህቴ ክፉ ነበርኩኝ። አንቺ ግን መተሽ በመልካምነትሽ ገዛሽኝ፣ መልካም መንገድን እንድመርጥ አደረግሽኝ። ስለዚህ አንቺ ልዩ ሴት ነሽ እያላት ይገኛል ማለት ነው ፀሐይ እንግዲህ እዛ ቤት እሷ ብቻ ናት መልካም፣ ሁሉም ክፉ የክፋት ስራ ላይ የሚተባበሩ ናቸው። እናት ልጅ ዮዲትም አስቻለውም። አሁን ላይ ግን በእሷ መልካምነት እሷ ስላፈቀረ ብቻ ካለበት መጥፎ ባህሪ ተለውጦ እንግዲህ መልካም ሰው ሆኗል። መልካም ሰው ሆኖ ደግሞ ፀሐይን እንዳትናገሯ ሲል ነበር ከዚህ በፊት። ከዚህ በኋላ አንድ ሰው እሷን እንዳይናገራት፣ ልታከብሯት ይገባል፣ ሰራተኛ ሰው አይመስላችሁም ወይ እስከ ማለት እንግዲህ ከእናቱና ከእህቱ ጋር እየተጣላ ነበር ማለት ነው አስቻለው። ዮዲትን ራሱ በፀሐይ ምክንያት በጥፊ መቷታል። እኔ ለአንዲት ሰራተኛ ብለህ እጅህን እኔ ላይ ታነሳለህ እያለች ነበር። አርፈሽ የማትቀመጪ ከሆነ ከዚህ በኋላ ምን ልታረግ? ሬሳይ ላይ ላትቆም? ሬሳሽ ላይ ሳይሆን ካስፈለገ አሁን ራሱ ከጎንሽ ላልቆም እችላለሁ። ጸባይሽን እንድታስተካኪ እፈልጋለሁ። ያንቺንና የእናቴን ሴራ ከዚህ በኋላ እኔ አልተባበርም። ከቻላችሁ ካላችሁበት መጥፎ ነገር ውጡ። እኔ አሁን ላይ የምተኛውን የሰላም እንቅልፍ ብታይ ኖሮ ያ ያሳለፍኩት ዘመን ይጸጽተኛል ብሏል። ከዚህ በፊት የሰራው ተንኮል ሲሰራው የነበረው ለህሊናው ሰላም የሚነሳ ተንኮሎችን እንግዲህ ከነዮዲት ጋር ከእናቱ ጋር ሲሰራ ነበረ። ያን ደግሞ ወደ ኋላ ተመልሶ ሲያስበው ምን ነው ባልሰራውት ነው የሚለው። አሁን ላይ የሰላም እንቅልፍ እንደሚተኛም ተናግሯል። እንግዲህ ያው ሰው መልካም ስራ ሲሰራ ምንም ያለ ሀሳብ ፈጣሪውን አመስግኖ በሰላም ይተኛልና የሰው ሀቅ ካለበት የሰው እንባ ካለበት ግን ምንም ላይ ቢተኛ የተፈለገው ያማረ ፍራሽ ላይ ቢተኛ እንቅልፍ በሰላም ሊተኛ አይችልምና ሁሌም ቢሆን ህሊናችን ንጹህ ካልሆነ የሰላም ኑሮ ልንኖር አንችልም። ህሊናችንን ማንጻት ይገባናል ማለት ነው። እንግዲህ አስቻለው ቤት ሲመጣ እናቱን ቤት ሊያገኝ አልቻለም። እሷ ታግታ ነው። የት ሄደች ብሎ ጠይቆ ነበረ። የፀሐይ ምላሽ እንግዲህ አለም ካገታት ሰውዬ ጋር ወደዛ ነበር ሄደችው። የት እንደሄደች አላቅም ነው ያለችው። አለምን ደግሞ እያሳገተው ማን ነው? እናትህ ናት እንዳትይኝ ነው ያለው። ዮዲትም አለችበት በማለት ነው ያጠናከረችለት እንጂ እናትህ ናት ብላ መናገር ራሱ አልጠበቀችም። ዮዲትም አለችበት ነው ያለችው። እሷማ ትኖርበታለች። እንዴት አትኖርበትም? አሁን ወጥቼ እናቴ መፈለግ አለብኝ። በእርግጠኝነት ዮዲት ቤቷ ካለች እሷ ታውቃለች ያለችበትን በማለት እንግዲህ ወደ ዮዲት ቤት ሊያመራ ነው ማለት ነው አስቻለው። በመጀመሪያ ግን ወጥቼ እናቴን መፈለግ አለብኝ ያለው። ፀሐይ ግን የት ወጥተህ ነው የምትፈልገው? በየጎዳናው ወጥተህ እናቴን አያችሁ ልትል ነው ወይስ መጀመሪያ ተረጋግተህ ማሰብ አለብህ ብለዋለች ማለት ነው። በእርግጥ እሱ እናቶች ለቤት ስለሌለች መቀመጥን አልፈለገም። ቢወጣም ደግሞ ያለችበት መረጃ ከሌለው ጎዳና ላይ ቢፈልግ ሊያገኛት አይችልም። የፀሐይ አባብሊያ ነው ማለት ነው። ቀጣዩን